አምነን እንዴት አላት? ማታ በተደጋጋሚ የቤሌልን ስም ስጠራ ነበረ። ምን ብዬ? ስለ ልጃችን እያወራን እሷን እያነሳን ነበር። እናም እየከፋኝ ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ፕሮግራም አድርገን ብንጋባ ደስ ይለኛል። ስለዚህ ሌሎቹንም ለመግደል ደግሞ ሌላ ጊዜ አለኝ ማለት ነው። አይ ደስ ይላል። እና እንግዳችን አመጣጡ እንዴት ነው? ተመችቶታል። በቅርቡ የሚቀላቀለን ይሆናል። ቆይ ለምንድን ነው እዚህ ያለ ነው? ወይዘሮ ሰማን ናፍቃን። አንቺ ልጀምሻል እንዴ? የወይዘሮ ተርዚና ማለት የወይዘሮ ሞርዚናን ቦርሳ መበርበር አለብን ተባብለን አይደል የመጣ ነው? እንዴት አድርገን ጀሪ ሀሳብ አለመስጠትም ይቻላል። ዝም በይ። ወይኔ ሜርሲ ተበላሽ። እስኪ እኔ ልጅ ና ቁጭ በል እስኪ። አሁን ግን እንደው ወይዘሮ ሰማን እባክሽ አንቺም እንደሱ አይነት እናት ሁኚ። ቆይ ግን ሳትተዋወቁ በዚህ ልክ እንዴት ተቀራረባችሁ? ያው ወይዘሮ ሰማል የምትከብድ ሰው አልነበረች። ነገሩን አቀለለው። ድርጅቱ ላይ ልትቀጥርሽ እንዳሰበች ነግራኝ ነበር። የሆነ ተው ብላኝ ነበር። ቀድሞ ሞት ነጠቀኝ እንጂ። ግድ የለም ስራውን ትሰሪያለሽ። ነገር ግን አንድ ነገር እንድናወራ ፈልጋለሁ። ምንድነው? እህቴ ያለችሽን ነገር ለኔም እንድታደርግ ይፈልጋለሁ። ማለት ወይዘሮ ሜርሲን ማጥፋት። ማጥፋት? አዎ ማጥፋት። የሲፈንና የሜርሲን ፍጥጫ አሁን ላይ በትልቁ ተጋግሞ እናየዋለን። አልሸነፍነት ባይነቷና በራሷ የምትተማመነዋ ሲፈን አሁን ላይ የማን አለብኝና የልብ ልብ እየተሰማት የአሸናፊነት ስሜቷ ከፍ ብሎ መላ ቤተሰብ እንደምትጨርሰው በኩራት እየተናገረች ነው። ሜርሲንም ያልጠበቀችው ነገር ቢኖር መረጃውን በመያዟና የተሻለ ነገር አግኝታ በቁጥጥሯ ስር ለማድረግና ያሻት እንድታደርግላት ለማድረግ ልታስገድዳት ያሰበችው እቅድ ሁሉ ከሽፎባታለች። ጭራሽም ብሶም ለራሷን ፈርታና ከዛ ነገር እንዴት ማምለጥ እንዳለባትም እያሰበች እናያታለን። ሲፈን የመጣችበት ዓላማ ምን እንደሆነና ወደዚህ ቤት የሄደችበት ምክንያቷ ምን እንደሆነ ሜርሲን ትጠይቃታለች። እዚህ ቤት የመጣሽው ለውድድርነት አይደለም፣ የራስሽ ተልዕኮ አለሽ። አንቺ ማን ነሽ? ከዚህ ቤት የምትፈልጊው ነገር ምንድነው? ከጀርባሽ ያለው ነገር ማወቅ እፈልጋለሁ በማለት ሜርሲንም ሲፈንን ትጠይቃታለች። ሲፈንም አችና ልጅ የተናደድሽ ትመስያለሽ። አንቺ ልታደርግ የነበረውን ነገር እኔ ቀድሜ ስላደረኩት ምን ነው ተናደድሽ? በማለት በኩራት ስትናገር እናያታለን። አረ እንደውም በፍጹም ይህንን ነገር ለምን እንዳደረግሽውና እማትናገሪ ከሆነ መረጃውን ይፋ አድርገዋለሁ ትላታለች። ምን በዚህ መረጃ እኔ ልታስፈራሪኝ ትሞክሪያለሽ እንዴ? አንቺ እኮ ከዚህ በላይ ማድረግ የምትፈልጊ ሴት መሆንሽን ጠንቅቄ ነው የማውቀው። ምናልባት እኔ ያደረግኩትን እድል አላገኝ ብለሽ ነው እንጂ ቀድመሽ የማድረጉ እድልም እያመቻቸሽ እንደነበር አውቃለሁ ትላታለች። አሁን መናገር ያለብሽን ትናገሪያለሽ፣ እያስፈራራሽኝ እንዳይሆን ይህንን ደግሞ መኘኝ ይፋ አድርገዋለሁ ስትላት ሲፈንን በኩራት እንግዲህ የወይዘሮ ዴቭኒ ልጅ ነኝ፣ ከዚህ ቀደም በሰራተኝነት ስታገለግላት የነበረችዋ በእናት ሰማ ልጅ የተገደለችዋ ልጅ ስትላት ከሰማይ ትሁን ከምድር ያላወቀችዋ ሜርሲን በድንጋጤ እንዴት አደግሽ? ከመቼው ጩጬ አልነበርሽ እንዴ? በማለት የድንጋጤ መልሷን ትመልስላታለች። ሲፈንም ታዲያ የተረገመ ልጅ ብቻ ነው ቀጭጮ የሚቀረው እንጂ እኔ ደግሞ እንደምታይ ነኝ ትላታለች። እየውልሽ አሁን ያለሽበት የእናትሽን ገዳይ እየተበቀልሽ ነው ማለት ነው፣ የበቀል ጥማትሽን እየቆረጥሽ ነው ብላ ትጠይቃታለች። ሲፈንም በሚገባ ተረድተሽኛል፣ ስለተረዳሽኝ አመሰግናለሁ። እያንዳንዱን እዚህ ቤት የእናቴን እጅ ያለባቸው በሙሉ አጠፋቸዋለሁ ስትላት ሜርሲ ለራሷ በመፍራት
እኔ መኖር የምፈልግና በጣም ብዙ ህይወት ያለኝ ሰው ነኝ። ስለዚህ እኔ ለቀቅ አድርጌ በማለት በፍርሃት እንግዲህ ተንቀጥቅጣ ትወጣለች። የበለጠውንም አማራጭ ስታጣና መርሲን በእጇ ለማስገባት ያሰበችው ነገር ባይሳካላትም ነገር ግን ሲፈንን አንድ እድል ትሰጣታለች። የምትፈልጊው ነገር ካለና የማግዝሽ ነገር ካለን አብረን ሆነን የፈለግነው ልናደርግ እንችላለን ትላታለች። ሲፈንም አረ በፍጹም ብቻውን ያደገ ሰው ማንንም እርዳታ አይፈልግም። አንቺ ደግሞ እኔ ልትረጂ ሳይሆን ልታጠፊ እንደምትሞክሪ በደንብ ጠንቅቄ አውቃለሁ። ስለዚህ እርዳታሽ አያስፈልገኝም በማለት ታሰናብታታለች። በሚገርምሽ ሁኔታ አንቺ እንዳሰብሽው ባይሆንም እንኳን ነገር ግን ከጀሪ ላይ ያጠፋሁትን ጊዜ አንቺ ላይ አጥፍቼ በነበረ ስንት ነገር በደረስኩኝ ያሰብኩት ሁላ በተሳካልኝ በማለት ትናግራታለች። ነገር ግን ሲፈን ምንም እንደማትፈልግና ጭራሽ ማጠገቧ እንድደርስባት እንዳልፈቀደችላት እናያለን። በሌላ በኩል ወደዚህ ትልቅ ቤት እንግዲህ ቆንጅዬ የሆነች ልዕልት የወይዘሮ ሞርሲና የልጅ ልጅ ተጋብዛለች ወደ ቤቱ ማለት ነው። በዚህም እንግዲህ እንደ ጢጳጢቤ ስትጫወትባት የነበረችዋ መርሲን ከልጅቷ ጋራ ልጅቷን ንቃት ነበር እንዳየቻት። ነገር ግን ልጅቱ ደግሞ የዋዛ ቋጥኝ አይደለችም። በስተመጨረሻም እንግዲህ መርሲንና ህፃኗ አንድ ላይ በመጫወት ጊዜያቸውን ያሳልፋሉ። ነገር ግን ደግሞ የበቀል ስሜቷን አሁን ላይ በህፃኗ እያየንባት ነው። መርሲን ከህፃኗ ጋራ የአያቷ ልጅ መጣች። የወይዘሮ ሞርዚና የልጅ ልጅ የወይዘሮ ሰማል አጽም እየተንቀሳቀሰ ነው ማለት ነው። ይህንን ነገር ማመን አልችልም። ልጅቷን በተመስጦ እንግዲህ ቁጭ ብላ ያለ ለጆሮ የማይመጥን ቃላት መናገር የለብሽም፣ ስለዚህ ማነሽ ብላ ትጠይቃታለች። ከዛም እንግዲህ እኔ ወይዘሮ መርሲን እባላለሁ ትላታለች። እሺ ስራሽ ምንድን ነው? ለትውውቅ እንዲመቸኝ ወንድሜ በጣም ብዙ ሰዎችን እያስተዋወቀኝ ስለሆነ ለመያዝ ተቸግሬያለሁ በማለት ቀብረር ብላ ህፃኗም እንግዲህ ትመልስላታለች ማለት ነው። ከዛም እንግዲህ ሲያሻኝ እንደ ጅብ ሲያሻኝ እንደ ጦጣ ሆናለሁ። አየሽ እኔ በጣም ስራዬ ብዙ ነው፣ አንቺ የራስሽን ስራ አርፈሽ ተቀመጭ ስትላት እኔ እንደምታይ ልጅ ነኝ፣ ስራ የለኝም እኮ ገና ተማሪ ነኝ፣ ነገር ግን እንደ ጦጣና እንደ ጅብ ሆነሽ ላይሽ እፈልጋለሁ በማለት እንግዲህ ህፃኗም የዋዛ ስላልሆነች መርሲንን በጥያቄዎቿ ታጨናንቃታለች ማለት ነው። ካይኗ የገባችው ህፃኗ ወይዘሮ ፔሊንን እንዳየቻትም ሴንደሬላ ብላ በመጥራት ስታቆለጳጵሳትና እንደወደደቻት ፍቅሯንም እንደገለጸችላት እናያለን። በዚህም ወይዘሮ ፔሊን እንግዲህ ደስ ያላትና ከህፃኗ ጋር እንዴት እንደተግባቡ የልጅነት ጨዋታዎችንም እያጫወተቻትም እናስተውላለን። በሌላ በኩል እንግዲህ ወይዘሮ ሞርዚና የተሸወደችው ነገር ሲፈንን እንግዲህ ከእህቷ ጋር ያሳለፈችው ነገርና እንደ ወይዘሮ ሰማል እንድትሆንላት የተማጽኖ ቃላትን በእንባት ትለምናታለች። ይህን ጊዜ ወይዘሮ ሞርዚናም የተሸወደችው ነገር ሁሉንም ነገር አውቃለሁ፣ ነገር ግን ደግሞ አንድ ነገር ማድረግ ያለብሽ ነገር አለ። ድርጅቱም ስራ እንደምታስገባሽ እህቴ ነግራኝ ነበረ። የእህቴን ቃል እኔም እፈጽማለሁ፣ ግን ወይዘሮ ሰማል ትሰሪላት የነበረውን ስራ ለእኔም መስራት አለብሽ በማለት ትጠይቃታለች ማለት ነው። ሲፈንም እሺ ምንም ችግር የለውም፣ ግን ምን እንዳረግልሽ ትፈልጊያለሽ ስትላተኝ ሲፈን በኩራት በውስጧ የምትፈልገው ነገር እንደሚሳካላት እያሰበች ነበረ። ታዲያም እንግዲህ ወይዘሮ ሞርዚና መዚህ ላይ መርሲንን እንድታጠፋላትና እንድትገላት ትነግራታለች። ሲፈንም በድንጋጤ መግደል ብላ ትነግራታለች። አዎ መግደል፣ እሷ እንድታጠፊልኝ እፈልጋለሁ፣ ማየት አልፈልግም በማለት ወይዘሮ ሞርዚና የራሷን የህይወት መቃብር እንግዲህ እያመቻቸች እናያታለን ማለት ነው። ወይዘሮ ጀሪ ከመኝታ ክፍላ በመጠበቅ አምነን ላይ ጩኸት ላይ ስትፈጽምበትም እንሰማለን። አቶ አምነን በህልሙ እንግዲህ የወይዘሮ ፔሊንን አገባሻለሁ በማለት ሲቃዥ በማደሩ በዚህም የተናደደችው ጀሪ እኔ ስለ ልጃችን እያወራን አንተ ግን ስለ ፔሊ ነበር ሙሉ ሌሊት ስታወራ የነበረው፣ ቆይ ለምን በማለት ትጠይቀዋለች። ቆይ ምን ብዬ ነው ሲላት ፔሊን አገባሻለሁ እያልክ ስታወራ ነበረ፣ ሙሉ ሌሊቱን ስትቃዥ ነበረ፣ እኔን መንከባከብ አለብህ፣ ይሄ ደግሞ ግዴታህ ነው ትለዋለች። መንከባከብ የነበረብኝን የምወዳት እናቴን አጥቻታለሁ፣ ስለዚህ መንከባከብ እኮ ግዴታ አይደለም፣ ማነው ደግሞ ግዴታ ነው የሚለይ በማለት ይናገራታል ማለት ነው። በዚህም ግዴታህ ነው፣ እኔ እኮ ከሁሉም የምበልጥ በሆድህ የያዝኩት ልጅህን ነው፣ ልጅህን በማለት ስጮህበት እንግዲህ ማንም እናቴ እንኳን ይህን ጊዜ ሁሉ እስከ አመሌ ስትሸከመኝ እንዲህ ቀና ብላ አናግራኝ አታውቅም፣ ስለዚህ ብለው በጥፊ ያልሳታል ማለት ነው። ይህኔ
ጀሪ እያለቃቀሰች ተመልሳ ወደ መጣችበት ትሄዳለች ማለት ነው። አቶ አምነን ከመርሴን ጋራ አክስት ብትሆነውም ነገር ግን ደግሞ እንደ እናቱ እህት አድርጎ ደግሞ የሚቀርባት ሴትም የለችም። የእናቱ እህትም እንግዲህ ወደ ክላሷ በማስገባት እዚህ በኋላ የእህቴን ቦታ እኔ እሸፍናለሁ፣ አክስቴ ብለህ እንድትጠራኝ አልፈልግም፣ ነገር ግን ደግሞ እንደ እናት ሆኜ ሙሉ ህልምህን ላሳካል እፈልጋለሁ፣ ሁሌም በሆን ካጠገብህ ነኝ በማለት ትነግረዋለች። ወይዘሮ ጀሪና መርሴን ቁምሳጥን ውስጥ በመግባታቸው የወይዘሮ ሞርዚናን ቦርሳ ለመቦርወር ገብተው ነበረ። በዚህ አጋጣሚ ታዲያ ድንገት ያሰቡ ሳይሳካላቸው ወይዘሮ ሞርዚናና አቶ አምነን ወደ ክላሳቸው ይመጣሉ። ይህ ጊዜ መግቢያ ቀዳዳ ሲያጡ ቁምሳጥን ውስጥ ገብተው ነበረ። አቶ አምነን ለሲፈን፣ ለጀሪ፣ ለፔሊን ሆኖ ለባልነት የታጨ ቢሆን ወይዘሮ ሞርዚና አምነንን እንዳክስትህ እንዳታየኝ እንደ እናት ልሆንልህ እፈልጋለሁ፣ ስለዚህ እናቴ ብለህ ጥራኝ ስትለው ይህን ጊዜ መርሲን ስትሰማ ወይኔ የኔን ቦታ ልትቀማ እያሰበች ነው እንደ ይቺ ሴትዮ ቆይ ምንድን ነው የሞተቿን ሴትዮ አጥማርዬ ላምጣና ላቆመልህ ልትችለው ነው እንደ ቆይ ምን አስባ ነው በማለት ቁምሳጥን ውስጥ ተደብቃለች። ጀሪ ትናግራታለች። ጀሪም ካለንበት ለመዳን ማሰባችም እንደ እባክሽ እዚህ ታፍነን እንዳንቀር ስትላት ቢመጡብንስ ብላ ትነግራታለች በማንሾካሾክ። ታዲያ መርሴም ይህን ጊዜ ምና በከፈቱትና የተለየም ፍጡር ሰዎች መስናቸው የደም ግፊቷ ከፍ ብሎ እንደ እህቷ ድፍት ባለችልኝ ያኔ እኔ ደስታዬን እጨርስ ነበር በማለት ትንሾካሾካለች ማለት ነው። ምንም እንኳን ሞራልና ድፍረት የሌላት ጀሪ አሁን ላይ ከሜርሲን ጋር እንዳለ የሻለቻት ወይዘሮ ሞርዚና ነገር ግን ደግሞ ከክላሷ ገብታ ስትንሾካሾክ ስታገኛት ምን ሊሰማት እንደሚችል ጭራሽኑም አላሰበችበትም ነበረ። በዚህም እንግዲህ አቶ አምነንም አዎ አንቺ የእናቴ ምትክ ነሽ፣ እናቴን ያየው ይመስለኛል፣ ስለዚህ እሺ ከዚህ በኋላ እናቴ ብዬ ጠራሻለሁ አክስቴ በማለት ቃለ መሐላውን ይፈጽምላታለኝ። ይህን ጊዜ በጣም የተናደደችዋ መርሲ የኔ ወንድሜ ልጅ እኔንም ካደኝ መኖሬንም ረስቶኛል፣ በቃ እኔ እኮ ማንም ፈላጊ የለኝም በማለት በብስጭት መጮህ ትፈልጋለች ማለት ነው እዛው ቁም ሳጥኗ ውስጥ እንዳለች። በመጨረሻም እንግዲህ ህፃኗ ጋር ጭውውት በሚጀምሩበት ሰዓት ህፃኗ እንደ አሻንጉሊት ስትጫወትባትና የተለያዩ ቀለሞችን ስትቀባት የነበረችው መርሲን አሁን ላይ በጣም ትናደድባትና የዚያች ወይዘሮ ሞርዚናን ልብ ለማግኘት እንጂ አንቺንማ አንቄ ነው የምጥልሽ በማለት እንግዲህ በማታለል ጸጉሯንና የፊቷን ቀለም ስላበላሸችባት በጣም ትናደዳለች። ለዚህም እንግዲህ ህፃኗም የዋዛም አልነበረችም። አክስቷ ባለችበትና አጎቷ ባለበት ነበረ ፔሊንን እንደፈለገች ስትጫወትባት የነበረችዋ ማለት ነው። ከፔሊን ጋር ጭውውታቸው ቢያምርም ለመርሲን ግን ፍጹም ደግሞ አልተመቻትም። መርሲን ጸጉሯን እንግዲህ ስታየው ፍሬዝ እንደነበረና ዊግን በመሆኑ እንግዲህ ነቅላ ልትጥላ ስትልም እየጎተተች ነበረ። ታዲያ ይህን ጊዜ እናት ዛሃራ ከጀርባ ሁና ስታያት ያየችው ነገር ማመን ያቀታታል። እንግዲህ በሳቅና በፈገግታ ስትሳለቅባት የነበረችው እናት ዛሃራ መርሲን ይህን ጊዜ በጣም ትናደድና ልጅቷ ጋራ አንቺን ሽላሊት ብላ ልትጮህ ትፈልጋለች። ነገር ግን ደግሞ አቶ አምነንም ወይዘሮ ሞርዚና ማጠገቧ ስላለች እንሽላሊት ብላ በድንጋጤ ብትናገርም መልሳ ግን የኔ አሻንጉሊት ብላ ታስተካክልላታለች ማለት ነው። ይህን ጊዜ ሰማይ ከምድር በሚያደበላልቀው አይኗ ገላምጣ ስታሳልፋተኝ አንገቷን ቅብር አድርጋ ፈገግታዋን ብቻ ነበር ያሳየችው ማለት ነው። ምን ያክል በህፃኗ እንደተጫወተችባትና ለህፃኗ ፊት ባትሰጣት ኑሮ ይህን ጊዜ ባልተጫወተችባት የሚያሰኝም ነበረ። ከዛም እንግዲህ እናት ዛሃራም መርሲንን ስታያትኝ እንዳሻንጉሊት ፊቷን ሙሉ ቀለም ተቀብቶ ስለነበረና ጸጉሯንም ነጫጭታላት ስለነበረ እንግዲህ በሳቅ ትሞታለች። ይህን ጊዜ መርሲን የወይዘሮ ሞርዚናን ልብ ላገኘው እንጂ አሳይሻለሁ በማለት ትፎክራለች ማለት ነው። በስተመጨረሻም ህፃኗን ነይ ውጭ እንጫወት፣ በረንዳ ላይ እንጫወት በማለት ታስወጣታለች። ህፃኗም እንግዲህ እኔ እፈራለሁ ከዚህ ላይ መውጣት አልችልም ብትላትም አስገድዳ እንግዲህ በረንዳ ላይ ታስቆማታለች ማለት ነው። የመገዛልሽ ነገር አታውቂውም፣ እኔ ታችኝ እጠብቅሻለሁ፣ የተለያዩ ስጦታዎችን ማመጣልሻለሁ፣ እኔ ደግሞ አለሁልሽ፣ ምንም ነገር የሚያስፈራ ነገር የለም በማለት መርሲን እንግዲህ ከልጇ ጋር በምትጫወትበት ሰዓት አሽቀንጥራ እንግዲህ በረንዳ ላይ ከታታለች ማለት ነው።
ይህን ጊዜም እንግዲህ እንደሞተች አስባ ልትቆጥረው ነው። በስተመጨረሻ እንግዲህ ፔሌን ከታች ስለነበረች ልጅቷን አድናታለች ማለት ነው። የምወዳችሁና የማከብራችሁ ውድ የናነ ዩቲዩብ ቻናል ቤተሰቦቼ እስከዚህ ስላዳመጣችሁኝ እያመሰገንኩኝ በድካም ድምፅ ነው የሰራሁት። እውነት ለመናገር ምንም እንኳን ሙሉ ሀሳቤንም ሼር ባላረግላችሁም ግዴታ ግን ቪዲዮ መስራት ስለነበረብኝ ይቅርታ እየጠየቅኩኝ ለዚህ ቻናል አዳዲስ ከሆናችሁ ሰብስክራይብ፣ ላይክ የሚለውን እየነካችሁ እንዲሁም ነባር ቤተሰቦቼ ደግሞ እንኳን አደረሳችሁ ለልደታ ለማርያም እያልኩኝ ሁላችሁም ሼር ላይክ እያረጋችሁ እንድታበረታቱኝና ሀሳብ አስተያየታችሁን በኮሜንት ሴክሽን እንድታስቀምጡልኝ ከወዲሁ እየጋበዝኳችሁ በቀጣይ ቪዲዮ በጥራትና በጥሩ ትንታኔ ይዤላችሁ እንደምመጣ ቃል ገባላችኋለሁ። እውነት ለመናገር ሙዝዝ ብያለሁ፣ ደክሞኛል እና አንዳንድ ደግሞ ድራማው ላይ የምናወራቸው እኛ የሰማነውን ነገር የተለያዩ ጭምርምር ካላረግንበት የእነሱ በክላሲካን ይሄ በጩኸት በዝምታ ብዙን ስለሚያሳልፉት ፍሬ ሀሳቡን በ2 ደቂቃ ብቻ አውርተን ልንጨርስ እንችላለን። ለዛ ነው ደግሞ እኔ ሙዝዝ ዛሬ ሳብ ያረኩት ማለት ነው። እሺ እና በቀጣይ ቪዲዮ አስተካክልላችኋለሁ የምር ማለት ነው። በዛሬው ቪዲዮ ግን እስካሁን አብራችሁ ላይ ተከታተላችሁኝ ከልብ እያመሰገንኩኝ በያላችሁበት አምላክ ይጠብቃችሁ። ለሁላችሁም መልካም ላይ ሰንበት ይሁንላችሁ። በድጋሜ የተዋሕዶ ልጆች እንኳን አደረሳችሁ ለልደታ ለማርያም። ልደታችን ነውና የልባችሁን መሻት ትፈጽምላችሁ። ስላዳመጣችሁኝ እያመሰገንኩኝ በዚህ ልለያችሁ።